آمين አቤቱም ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድመን ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኛ ሁለት ወይም ሦስት ሆናችሁ በስምህ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብለሃልና እንዳትለየን እንዳትርቀን ልታደገን ልትጠብቀን ዛሬም በመካከላችን ልትገኝልን ቃል ኪዳን ልታጸናልን እንለምንሃለን እንማልድሃለን። ቸር እግዚአብሔር አምላካችን ሆይ ልናውቀው የሚገባንን የሚጠቅመንን እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊጠቀምበት የሚችለውን ምስጢር ልትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስተውልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስም ምስጉን አምላክ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ እግዚአብሔር ይባርክልን። ግንቦት 5 ቀን 1998 ዓመተ ምህረት በዛሬው የውይይት ክፍለ ትምህርታችን ብዙ ነገሮችን የምንዳስስበት ይሆናል። ግንቦት ወርሃ ፍስሐ ማለት ነው ይላል በመጽሐፍ። ታዲያ ወደ ፊተኛው ታሪኩ ተመልሰን ስንመለከት ብዙ ታላላቅ አደጋዎች የተፈጸሙበት መሆኑን ያሳያል። ለምሳሌ በሰብአ ተካት በኖኅ ዘመን ማያይህ መዝነኝ ወር የጀመረበት ኖኅ ወደ መርከብ የገባበት ወራት እንደሆነ ይነገራል። ዓመቱ ደግሞ ኖኅ ከመርከብ የወጣበት ለሰው ልጆች እርቅ የጀመረበት ወራት እንደሆነ ይነገራል። ኋላ ደግሞ 70 ሰናወት ግንብ ሰርተው እግዚአብሔርን ለመዋጋት የተሰለፉበት ጊዜ እንደሆነና እግዚአብሔርን ግንባቸውን በነፋስ
እንደበተነ አንድ ቋንቋ የነበሩትንም በብዙ ቋንቋ እንደለያያቸው በዘፍጥረት ዝርዝር ታሪኩ የኖህ ከዘፍጥረት 6 እስከ 9 የሰባ ሰናወር በምዕራፍ 11 ተመዝግቦ እናገኛለን እና በዚህ ምክንያት ጊዜ በግንቦት የሚወጣ ነገር ሁሉ በሀገራችን እንደ ችግር ይቆጠራል። አሁን እየተለመደ መጣና ነው እንጂ በግንቦት እንኳን ሰርግ ማድረግ ብዙዎች ይፈሩ ነበር። በኋለኛው ታሪኩ ደግሞ ይህን ሁሉ ተስፋ የሚያስቆርጥ ዜና የሚያስረሳ ያስፈልግ ታሪክ የተፈጸመበት ነው የምናገኘው። ግንቦት አንድ ቀን ለዓለም መድኃኒትነት ምክንያት መሰረትነት የተመረጠችው እመቤታችን ቅድስት ድንግል ማርያም የተወለደችበት መሆኑን ታሪክ ይነግራል። ያ ብቻ አይደለም። በወንጌል እንደተጻፈው ግንቦት 8 ቀን ሰው ሆኖ ስራውን ሲያከናውን ኖሮ በመስቀል ላይ የዛነቱን የፈጸመው አምላክ ሞትን መቃብርን ድል ነስቶ ተነስቶ ትንሣኤንና የዘላለም ሕይወትን ሰጥቶ ጠቅላላ ስልጣኑን ለቤተ ክርስቲያን ከሰጠ በኋላ ግንቦት 8 ቀን ለሶስተኛ ጊዜ በጉባኤ ተገልጾ አብሯቸው በማዕድ ላይ ተገኝቶ ሲያጽናናቸው ቆይቶ ዓይናቸው እያየው ወደ ሰማይ ያረገበት ቀን ነው። ጌታ 3 ዓመት ከ3 ወር በነበረበት ጊዜው በጠቅላላው 33 ዓመት ከ3 ወር ማለት ይቻላል ከሰው የተለየበት ጊዜ የለም። ቀንም ይሁን ሌት። ከትንሣኤው በኋላ ግን 3 ቀን ብቻ ነው በምልዓተ ጉባኤ የተገለጸላቸው። የትንሣኤ ዕለት በሳምንቱ እንደገና የዕርገት ዕለት። ከዚህ በቀረ ግን 2ም 3ም 1ም 2ም ቢሆኑ ሳይገለጽላቸው የቀረበት ጊዜ የለም እንጂ እንዳለፈው ዓይን ሁሉ እያየችው የወጣበት የገባበት ጊዜ የለም። እንግዲህ ያ ለሕዝብ ሁሉ ረቂቅ አምላክ ብዙ ሆኖ ለዓይን ለሕሊና እንደሚመች በአጭር ቁመት በጠባብ ደረት ተወስኖ የታየበት ጊዜ ነው። የአሁኑ ደግሞ ሰው ሆኖ በአጭር ቁመት በጠባብ ደረት የተወሰነው ሞትን መቃብርን የተቀበለው ኃያል አምላክ ወደ ነበረ ክብሩ መመለሱን አሁን ለፈቀደለት እንጂ ላልፈቀደለት የማይገለጽ መሆኑን የፈለገው እንጂ ላልፈለገው የማይታይ መሆኑን የሚያሳይ ከመሆኑም በላይ ምናልባት እንደነዚያ ካላየሁት እንደነዚያ ሲወጣ ሲገባ ካላገኘሁት አላምንበትም የሚል እንዳይኖር እስከ ዓለም ፍጻሜ ያለው የሥራ መስመሩ ይህ መሆኑን ለማሳየት ነው እንደዚህ ያደረገው እና በዛው ጊዜ ነው እንግዲህ 8ቱ መጻሕፍተ ሐዲስ ኪዳን የተጻፉ በ36ቱ ቅዱሳት አንስት አማካይነት የተጻፉ 46ቱ ብሉያት 38ቱ ሐዲሳት ሲሆኑ 81 የቤተ ክርስቲያን መጻሕፍት ከነዚህ እንግዲህ 27ቱ መጻሕፍተ ሐዲሳት ዛሬ ያመነም ያላመነም ተቀብያቸዋለሁ የሚላቸው በተለይም ፕሮቴስታንት የሚቀልድባቸው መጻሕፍት ናቸው። ከኦሪት ከብሉይ ኪዳን 5ቱ መጻሕፍተ ሰሎሞን ሌሎችም አብረው የቀሩ አሉ። ከነሱ እንደ ተግሳጽ እንደ መክብብ ያሉ ቀርተዋል። ሌሎችም አሉ። ከ35ቱ
ከ35ቱ መጽሐፍት ሐዲሳት ደግሞ 28ቱን አራቱን ወንጌላት 14ቱን መጽሐፍተ ጳውሎስ 7ቱን መልእክታት ሐዋርያት ተቀብለናል ብለዋል። ጌታ ከትንሣኤው በኋላ ያስተማራቸውን መጽሐፍተ ሐዲስ ኪዳንን አልተቀበሉም። የእኛ ቤተክርስቲያን ግን እነዚህን ትቀበላለች። እነዚህን ያገኘናቸው እንግዲህ በዚህ 40 ቀን ውስጥ ነው እና በ40ኛው ቀን ለሁሉም በግልጽ በማዕድ ላይ ተገኝቶ ብዙ ትምህርት ከሰጣቸው በኋላ ዮሐንስ በውሃ አጥምቆ ነበረ፣ እናንተ ግን ከትንሽ ቀን በኋላ በመንፈስ ቅዱስ በእሳት ታጠምቃላችሁ ብሎ ተስፋውን ሰጥቷቸው እነሱን ከበው እያነጋገሩት ወደ ደብረ ዘይት ወጣ። ከዛ ዓይናቸው እያየው ሳይሰወር ከመካከላቸው ምድር ለቀቀ። ጥቂት በጥቂት እያለ እየራቃቸው ሄደ፣ ወደ ሰማይ አረገ። 10ሩን ቀን በመጽሐፈ ቀሌምንጦስና በዕርገተ ኢሳይያስ እንደተገለጸው 9ኙን የመላእክት ከተሞች ሲያስተምር ቆይቷል ነው የሚለው። በሦስቱ ዓለመ ሰማያት 9 የመላእክት ከተሞች አሉ። 99ኙ ነገደ መላእክት የከተሙባቸው፣ በእያንዳንዱ ከተማ 13 ነገድ ማለት ነው እና እነዚህ የሚገኙባቸው ናቸው። እነዚህ ስለ ርደቱ ስለ እርገቱ ሰው መሆኑንም ሰው ሆኖ በዓለም የፈጸመውንም ሁሉ የሚያውቁ አልነበሩም። ጥቂቶች ብቻ ናቸው የተፈቀደላቸው የሚያውቁ። ጌታ በመጽሐፈ ኪዳን ፈቂደ የፈውስ ዝምደሰብ ተገምረ በማኅፀነ ድንግል ተሃቢኦ ለኩሉ ኃይል ይላል። ለፍጥረት ሁሉ ተሰውሮ በድንግል ማኅፀን ተወሰነ። ወለለ ይትቃወመ ኃይል በኢያእምሮ ሰወሮሙ። ጨርሶ ደግሞ ተቃዋሚዎችን መናፍስትን ባለማወቅ ሰወራቸው ነውና መናፍስትም ሰይጣናትም መላእክትም ይህን አላወቁም። በዚያ በ10 ቀን ግን የተዘዋወረ እነሱን ካስተማረ በኋላ በየማነ አብ በዘባነ ኪሩብ ተቀምጦ ጰራቅሊጦስን ለሐዋርያት ላከ። ይህም የሆነው ግንቦት 18 ቀን ነው። ያሁን እንደጠቀስኩላችሁ በብሉይ ኪዳን የነበረ ታሪኩ አስደንጋጭ ነው። በሐዲስ ኪዳን የተመዘገበ ታሪክ ደግሞ ከደስታ በላይ የሆነ ዜና የያዘ ነው። የእመቤታችንን ልደት፣ የጌታን ዕርገት፣ የመንፈስ ቅዱስን ልደት ያገኘንበት በዚህ ሁሉ ጸጋ ነው እንግዲህ ቤተክርስቲያን ያጌጠችውና ያሸበረቀችው። እስላሞች አንዳንድ ሞኞችን ለማታለል የሚጠቀሙበት ተረት አለ። የእስላም ሃይማኖት ታላቅ መሆኑ የሚታወቀው አማኙ ሁሉ በአንድ ቋንቋ የሚነጋገርበት በአንድ ቋንቋ የሚጠራበት መሆኑ ነው እያሉ ይተቻሉ። በአንድ ቋንቋ የፈጣሪውን ስም የሚጠራበት በመሆኑ ነው ይላሉ። ቁርአን ደግሞ ራሱ ከመጀመሪያው አረበኛ ሆኖ ተወረደ ነው የሚል ሌላ የነካው ነገር የለም።
አላህ የሚለው ስም የመሐመድ ቤተሰቦች የቆሪሽ ጣዖት የነበረው ከሰማንያው የአረብ ጣዖታት መካከል የቆሪሾች የሚባለው አላህ የሚባለው ነው። በዚህ ምክንያት ነው አላህን መሰረት ያደረጉት እና ያ በእስልምና እምነት ከዛ ቋንቋ በስተቀር ከአረብኛ በስተቀር ራሱ መጽሐፉ ቁርአን በልዩ ቋንቋ የተረጎመ ዋጋ የለውም፣ ክብርም የለውም፣ አያሰጥም ብለው ነው የሚያምኑ። እስከዛሬ ሚስዮናውያን ናቸው በእንግሊዝኛ ለማሳተም የሞከሩ እንጂ ከነሱ ቀጥሎ ደግሞ በኢትዮጵያ በአማርኛ ከዚህ በቀር በማንኛውም ዓለም አይሞከርም። እንደ ክህደት ነው የሚቆጠር በሌላ ቋንቋ ተተረጉማለሁ ካለ። ታዲያ ይሄ ሞኝነታቸው ነው። በአንድ ስም በሞላው ዓለም የሚጠራ ካለ ሰው ብቻ ነው፣ ፍጡር ነው። እኔ የት ብሄድ ስምህ ማን ነው ብሎ ከሚጠይቅ በስተቀር በሱ ቋንቋ የሚዋጣልኝ ስም የለውም። ስምህ ማን ነው ገሌ፣ በቃ አረብ ሀገር ልሂድ፣ አውሮፓ ልሂድ፣ አሜሪካ ልሂድ፣ ስሜ ያው ብቻ ነው። ምክንያቱም በሌላ ቋንቋ የሚያውቀኝ የለማ። የክርስትናን ሃይማኖት ግን እግዚአብሔር እንዲህ አይደለም ያደረገው። ብሉይ ኪዳን በዕብራይስጥ ቋንቋ ሰጠ። የአንድ ህዝብ መጽሐፍ የአንድ ህዝብ ሃይማኖት ነው የሆነ። እስካሁንም የሚባለው እንደሱ ነው። ክርስትና ግን ለሞላው ዓለም የመጣ በመሆኑ በረድኤተ መንፈስ ቅዱስ እግዚአብሔር ለዓለም ያወጀው ያ በባቢሎን ግንብ ላይ በአንድ ቋንቋ የነበረው በ72 ቋንቋ እንደተበተነ ደግሞ አሁን ያን የተበተነውን በዛው በቋንቋው ወደ እግዚአብሔር ለመመለስ እግዚአብሔር ያደረገው ቸርነት ነው። እዚያ በግብረ ሐዋርያት መጽሐፍ እንደተጻፈው ሲናገሩ በየቋንቋቸው ሲናገሩ የሰሟቸው የፋሲካን በዓል ለማክበር ከልዩ ልዩ የዓለም ክፍሎች በኢየሩሳሌም የተሰበሰቡ የሰው ዘር አይነቶች ሁሉ እንዲህ ይላሉ፣ እነዚህ ሁሉ የገሊላ ሰዎች አይደሉም እንዴ? እንዴት በየሀገራችን ቋንቋ ሲናገሩ እንሰማቸዋለን? ያሉ የገሊላ ሰዎች እንኳን የሌላ ቋንቋ ሊያውቁ የራሳቸው ቋንቋ እንኳን አከናውነው መናገር የማይቻላቸው ናቸው ነው የሚባል። አገሩን አላውቀውም እንጂ በእኛም በመጽሐፍ ትምህርት ቤት እንደ ወገሬ እንደ ወጀጤ ይሉታል። ወየጣና ወገራ የሚባል ጎንደር ነው ያለ። የዚያ ግን ህዝቦች እንደዚህ ናቸው ነው የሚባል እና የገሊላ ሰዎች አይደሉም ወይ? እንዴት በየሀገራችን ቋንቋ ሲናገሩ እንሰማቸዋለን ያሉ። ቤተክርስቲያን የተሾመች ለሞላው የሰው ዘር ነውና የሰው ዘር ሁሉ በየቋንቋው የሚያመሰግነውን አምላክ፣ በየቋንቋው ሊያምነው የሚገባውን አምላክ፣ በየቋንቋው ሊጠራው የሚገባውን አምላክ ለማስተማር ነው የመጣች። ስለዚህ ነው በዓለም ቋንቋ ክርስቶስ የሚመሰገን እና ሞኞች ሆነው ነው እንጂ አምላካቸው ፍጡር መሆኑን ማወቅ በዚህ ብቻ ይበቃቸው ነበር። በሌላ ቋንቋ የማይታወቅ ከሆነ አይታወቅም ማለት ነው። ቤተክርስቲያን ግን የሚያን ጸጋ ያገኘችበት ነው። ቤተክርስቲያን የሰማይና የምድር ስልጣን ተሰጠኝ አለ ጌታ ሐዋርያትን ሲያነጋግር። በዚያ በትንሣኤው ቀን ማታ ሲያገኙት ተውበኒ ኩነኔ ሰማያት ወምድር፣ የሰማይና የምድር ስልጣን ተሰጠኝ ያላቸው ገንዘቡ ነው የነበረ ገንዘቡ ነው። ግን ከዚያ በፊት ተገልጦ መታየት እየታየ መፍረድ አልነበረም። አሁን ግን ተገልጦ መታየት ተገልጦ መፍረድ ገንዘቡ ሆነ። ያንን ደግሞ ለቤተ ክርስቲያን አስተላልፎ ሰጠ። ቤተ ክርስቲያን በማጥመቅ በማቁረብ
የሰውን ዘር የክርስቶስ አካል ሕዋስ ቤተሰብ ማድረግ እንድትችል በማስተማር ወደሱ መምራት ማቅረብ እንድትችል ኃጢአቱን ይቅር ያለችው ሊሰረይለት ኃጢአቱን ይቅር ያላችው እንዲታገድበት እፍ ብላ መንፈስ ቅዱስን ማሳደር የምትችል ኃይል አድርጎ ነው በቤተክርስቲያን በዓለም የሰየማት። ይህ ሁሉ ጸጋ በግንቦት የተገኘ መሆኑን ስናስብ የዚህን ወር ታላቅነት በጣም ያሳስበናል። ታዲያ ይህ ሁሉ ጠብቀን ልናቆይ ይገባን ነበረ። ቤተክርስቲያናችን ግን ይህ ሁሉ ትታ እንዳልነበረ ፌዝ አድርጋ በመሄዷ ከመንገድ በመውጣቷ አሁን ያለነው ደግሞ በችግር ላይ እየወደቅን ነው። የሚያሳዝን ሕይወት ውስጥ ላይ ያለነው። ትናንትና ማታ ሲታወጅ ሰምታችሁ ከሆነ በዚች ከተማ በየስፍራው ሲፈነዳ የዋለው የቦምብ ድምፅ መንግስት ባለበት ሀገር ቀርቶ በባዶ ጫካም አይደረግም። መንግስት ባለበት ከተማ ቀርቶ እና ይሄ ዋዜማ ለምን ይመስላችኋል? ይሄ ነገር ቀደም ብሎም ተሞክሯል። ግን እንደአሁኑ ደግሞ እየበዛ አልሄደም። እየጨመረ መሄዱ እየቀነሰ በመሄድ ፈንታ ጨርሶ በመለወጥ ፈንታ እየጨመረ መሄዱ ለዚያውም መንግስት የማያውቀው መሆኑ እና የህዝብ እርዳታ የሚጠየቅበት እኔ እንጃ ወጥቼ አላውቅም። ብትወጣስ ምን ታያለህ ብትሉኝም መልስ የለኝም። እናንተ በምታዩት ግን በጠቅላላ በከተማው ወታደር ብቻ ነው የምትሉኝ። እንዲህ ከሆነ እንዴት ቀን በቀን አውቶቡስ ጣቢያ ላይ፣ ሆቴል አቅራቢያ ላይ፣ መስሪያ ቤቶች አካባቢ እንዴት ይሄ ስራ ይሰራ ብላችሁ ታምናላችሁ? ከተሰራስ ደግሞ እንዴት ይህን እንደዚህ የተሰማራ ወታደር ሊጠብቅ ነበር? ይሄ የሚያሳስበኝ ይሆናል። ጌታ ሐሙስ ማታ በጌቴሴማኒ በሰጠው ትምህርት ትጉህ ወጸልዩ ከመ ይትበኡ ውስተ መንሱት፣ ወደ መከራ እንዳትገቡ ትጉ ጸልዩ ነው ያለ። ወደ መከራ እንዳትገቡ ትጉ ጸልዩ ነው ያለ። የመከራ አይነቱ ብዙ ነው እና በእውነት አጥብቀን የምንጸልይበት ጊዜ እየተቃረበ ነው የሚሰማኝ። ከዝርዝር የዜና ታሪክ እንደምንረዳው በእኛም ሆነ በሌላው የሚነገረው ወሬ አሁን የሞት መንግስት ዜና ብቻ ነው። በየሀገሩ ልቂት ብቻ ነው የሚነገረው። አንድ ሰው ሁለት ሰው መሞቱ አይደለም። በ10 በመቶ በሺህ የሚቆጠር በቀን ደግሞ ይሄ ዓላማ ሆኖ የሚፈጸምበት እነ ኢራቅ እንደና አፍጋኒስታን ባሉ ሀገሮች እንዴት ነገር እየተከናወነ ነው። ይህም ዓላማ ተብሎ መያዙን ዓለም የተቀበለው ከመሆኑም በላይ የእስላም ቤተሰብ አንድ ቀንም አውግዞት አያውቅም። እስኪ ኢራቅ በጠቅላላ የእስላም ህዝብ ነው፣ የእስልምና እምነት ነው። ምናልባት በስፋቱ ሌላም እምነት ሊኖር ይችላል። ግን ወገኑን ምክንያት ፈጥሮ ብቻ በተሰበሰበበት ቦታ ቦምብ በመወርወር
የሚጨርስ ህዝብ ምን አይነት የእምነት ትምህርት ቢኖረው ነው? ምን አይነት የእምነት ተስፋ ቢኖረው ነው? ምን አይነት ተስፋ ቢኖር ነው አጥፍቶ ጥፋት የሚባል ነገር የመጣ? አይተነዋል። ቁርአኑን አይተነዋል። ከቤተ ክርስቲያን ተስፋ የተሻለ እንዳለ ብለን አይተነዋል። ያገኘነው ግን የሴት ከንፈር ብቻ ነው። ሌላ የለም። በዚህም ማለት በሚመጣውም ማለት ይሄ ብቻ ሌላ የሚጠብቅ ነገር የለውም። ከሴት ሴት ማማረጥ ብቻ እንጂ ከዚህ የተሻለ መንፈሳዊ ተስፋ ቀርቶ ስጋዊ ተስፋ የለውም። ስጋዊ ተስፋ እውነቴን ነው። ስጋዊ ተስፋ አርሶ ማምረት ነግዶ ማትረፍም እንኳን እንዲህ አይነት ተስፋ እንኳን የለውም። ሴቶች የባሰውን ደግሞ ሴቶች ከሞቱ አይነሱም። እዚሁ መጫወቻ ሆነው ነው የሚቀርቡ። እዚያ ደግሞ ሌሎች መጫወቻዎች ናቸው የሚቀርቡ። የቃቃ ጉዳይ ነው መሰለኝ። እንግዲህ ከዚህ የበለጠ ተስፋ በሌለው ነገር አይምሮ አለኝ የሚል ወገን እንዴት ሆኖ ሰውን ያህል ነገር ያጠፋል? እንኳን በብዙ በጥቂትስ ቢሆን ምን ያህል ሊያሰለጥኗቸው፣ ምን ያህል ሊያስተማምኗቸው ነው ይህን ነገር ሊፈጽሙት። ያም ሆኖ ከዳር እስከ ዳር በእስላም መንግስታት አንዱም እንኳን ሸህ ይህን ነገር ተቃወመ የሚል የለም፣ ምክር ሰጠም የሚል የለም። አንዱም እንኳን ለምን? በእርግጡ ሁሉም ያመኑበት ነው ማለት ነው። ለነገሩ እነሱ ሊቃወሙ አይቀርም። እግዚአብሔር በቀጠሮ ያመጣው ነው። ተናግሼ ከዚህ በፊት ጠቅሼዋለሁ። ዛሬም በደግ ፍቅር አይለኝም። በራዕየ ዮሐንስ ምዕራፍ 16 ከቁጥር 12 ጀምሮ እስከ መጨረሻው ያለው አሁን ያለው በዓለም የሚሰራው የእግዚአብሔር ፕሮግራም በምዕራፍ 6 አራተኛው ማኅተም በተከፈተ ጊዜ ይላል ወጣ ፈረስ ሐመልሚል ዝንጉርጉር ፈረስ ወጣ፣ ድብልቅልቅ መልክ ያለው ወዘይጫኑ ሞት ስሙ ወሲወት ተሎ በላይ የተቀመጠው ስሙ ሞት ይባላል። መቃብር ትከተለዋለች ማለት ነው። አየት እዚያ ድረስ ያሉት ፈረሶች መልካቸው የተለየ ነው። የመጀመሪያው አምባላይ ነጭ ፈረስ፣ የሁለተኛው ሐመር ቀይ ፈረስ፣ የሶስተኛው ጥቁር ፈረስ ዩሪ ነው። በላዩ የተቀመጠውም የመጀመሪያው ባለ ዘውድ ነው። የሁለተኛው ባለ ሰይፍ ነው፣ መሐመድ ነው። የሶስተኛው ባለ ሚዛን ነው፣ አስተካክሉኝ ባይ አፍሪካዊ ነው። ባለ ዘውድም ባለ ሰይፍም ባለ ሚዛንም አይደለም። ዋናው ሞት የተቀመጠ ሞት በላዩ የተቀመጠው ሞት ይባላል። መልኩ ደግሞ ይህን ተብሎ የማይለይ የሁሉንም ቀለም የያዘ ማለት በሞላው ዓለም ተዘረጋ ነው። በላዩ የተቀመጠው ሞት ይባላል። መቃብር ትከተለዋለች። ዛሬ የምንሰማው ዜና ሁሉ በሞላ ዓለም ሞት ብቻ ነው። እንግዲህ የእኛም ሀገር ሰልፍ እዚያ ውስጥ ነው ማለት ነው። የእኛም ሀገር ሰልፍ ከዚያ ውስጥ ነው ማለት ነው። ያ እንኳን መግደልን ያህል ነገር ፊትን ማጥቆር፣ ክፉ ቃል መናገር፣ ጨንገር መሰንዘር፣ እነዚህ እንኳን ሰው ይመርጣሉ። ስለዚህ በእውነት ጠንካራ እምነት ከሚጠይቅ ዘመን ውስጥ ነው የገባን።
እዚያ ምዕራፍ ዮሐንስ ምዕራፍ 16 ቁጥር 15 ላይ እኔ ድንገት እንደ ሌባ እመጣለሁ፣ ራቁቱን ሆኖ እንዳያፍር ልብሱን የሚጠብቅ ብፁዕ ነው የሚል። አሁን ጌታ ወደ ዓለም መጥቷል። ግን ማን ነው ራቁቱን እንዳያፍር ልብሱን ሰብሰብ ይዞ የሚጠብቅ? ማን ነው? ሰብሰብ አድርጎ አልተገኘም። ኢትዮጵያ ትልቁ ኃይሏ ይሄ ነበረ። ኢትዮጵያ ምንጊዜም ከተነሱት የዓለም አህጉር ጋራ አብራ ሳትሰለፍ የቀረችበት ጊዜ የለም። እነዚያ የሥራ ጊዜያቸውን እየጨረሱ ሲያልፉ እሷ እነሱን እየሸኘች ከአዳዲሶቹ ጋር አብራ እየተሰለፈች ስትሰራ ነው የኖረችው። ማንኛቸውም በዓለም የተነሱ ዲክታተሮች ኢትዮጵያን ለመጋፋት ለማጥፋትም ሳይታገሉ አልቀሩም። ግን ለማንኛውም አልተንበረከከችም። ታዲያ የሁሉ ኃይል ከሌላው ዓለም የተለየ ጉልበትና እውቀት ኑሯት አይደለም። ከሌላው ዓለም የተለየ ጉልበቷና እውቀቷ ሃይማኖት ብቻ ስለሆነ ነው። በእስላም ተከባ ሞላው ዓለም በእስላም ኃይል ሲጥለቀለቅ ሐዋርያት የተደከሙባቸው ብዙ ሀገሮች ሲወድቁ የእስላም ቅኝ ግዛት ሲሆኑ ኢትዮጵያ ግን የእስልምና ደሴት የክርስቲያን ደሴት ሆና በእስላሞች መካከል ተከባ የምትኖር ሀገር ናት። በ66 ዓመተ ምህረት ሚያዝያ 12 ቀን የወጣው እስላማዊ ሰልፍ ኢትዮጵያ የክርስቲያን ደሴት መባል አይገባትም፣ ጨረቃና መስቀል እኩል ናቸው፣ የእኛም የእስላሞች ናት ብሎ ነው የወጣው። የክርስቲያን ደሴት መባል አይገባትም ነበር ያለ። ለጊዜው ያበሳጨን ያስቆጣንም ይቀጥላል ብለን አላሰብንም ነበር። ግን ተቀባይ ደጋፊ ለቤተ ክርስቲያን የሚቆም ሰው ባለመኖሩ ሂደቱ እየጨመረ ሄዶ ያቺ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ የተነገረላት ሀገር እግዚአብሔር የለም የሚል መምሪያ ተነገረባት። ከሁሉ በላይ አብዮቱ የሚል ህዝብ ተፈጠረባት። እንዴት አድራችሁ እናሸንፋለን የሚል ትውልድ ተመሰረተባት። ከዚያ ጊዜ ጀምሮ ከጊዜ ወደ ጊዜ ቤተክርስቲያኒቱ እያቆለቆለች ሄዳ ዛሬ ካለችበት ደረጃ ሃይማኖት አልባ እስከመሆን በመድረሷ የአገሪቱ ጉዳትም እየጨመረ እንጂ እየቀነሰ አልሄደም። አሁን ደግሞ እስላም ከዚያ እንደገና እያደገ መጥቶ ኢትዮጵያን የግሉ ለማድረግ በማሰብ ላይ ነው። እኩል ነን የሚለውንም እየረሳው ነው ይመስል። አዳማ ላይ ናዝሬት ይባል የነበረው ሀገር አሁን አዳማ ተባለ፣ ወደ ቀድሞ ስሙ እንዲመለስ። ደብረ ዘይት ይባል የነበረው ሀገር ዛሬ ቢሾፍቱ ተባለ። ብዙ ሀገሮች ስማቸው እየተለወጠ ነው እና የኦሮሚያ ክልል መንግስት ከተማ ሆና ፊንፊኔን በክልልነት ታጠቃለል ሲደረግ አሁን የሰራው ቤተ መንግስት በግማሽ ጨረቃ ቅርጽ ነው የተሰራ። የአረብ መንግስት ነው ማለት ነው። የህዝብ ሌላ ቢቀር
ሌላ ቢቀር ራሱን እንኳን ችሎ ይቆም። ኦሮሞ እምነቱ ገዳ ነው፣ የገዳ ስርዓት ነው ይላል። ያ ከሆነ ምን አለ አንድ ዛፍ እንኳን ሌላ ያስቀምጦ የዛፍ ምልክት ያለበት ቢያደርጉ። ግን በዚያ ፈንታ አሁን ያደረጉት የግማሽ ጨረቃ ቅርስ ነው። አባ ጳውሎስ ደግሞ የቫቲካን ቤተ መንግስት እና የሁሉ የውድቀታችን ምልክት ነው። አሁንም ይህ በየስፍራው የወንብ ድንጋይ ውርወራ ጨዋታ ከክርስቲያን መንፈስ የሚወጣ አይደለም፣ ይነቃል ተብሎ የሚታሰብ አይደለም። እነዚያ እየተዘጋጁ መሄዳቸውን ክርስቲያኑን ለማጥፋት፣ ለማጥቃት፣ ቤተክርስቲያንን ለመጉዳት፣ ለማፍለስ የተዘጋጁ መሆናቸውን የሚያሳይ ነው። እኛ ግን አሁንም ገና አልሰማንም። በዚህ እንኳን ላይ ሊተረክ የሚገባው ነገር አልነበረም። እንደው ልጥቀሰው። አንድ ደብተራ ሊቅ ናቸው። ደብተሮች ሊቃውንት ቢሆኑ ሕግ የመጠበቅ ባህል የላቸውም ብዙ ጊዜ እና በሚስታቸው ላይ ሌላ አምጥተው ተማሪ ቤት አስተኝተዋል። ተማሪ ጎጆ ውስጥ ከጎኗ ተነስተው ሄደው ቆይተው ይመለሳሉ። ከዚህ ከጎኗ ተነስተው ሲሄዱ ባለቤታቸው አልሰማችም። እዚያም ሄደው ሲመለሱ ያቺ አልሰማችም እና ለሁለተኛ ጊዜ ሲንቀሳቀሱ ባለቤታቸው ስለቃና አንተ ውሻ ልትሄድ ነው ትላቸዋለች። ኧረ እኔ ውዳሴ ማርያም የምደገም ነው። ውዳሴ ማርያም ደግሞ ዛሬ ስራ ቦታ ነው የሚደገም ያጅን ጥለህ ነው የምትነሳው ትላቸዋለች። የትኛዋ ስም የሚባል ውዳሴ ነው የሚባል እባክሽ እንዲህ መሆኑ አልሰማችኝም አሏት ይባላል። እና እንዲህም ሆኖ ይህን ያህል ማት እየወረደ የቤተ ክርስቲያኒቱ ሰዎች አልሰማንም። ይቅርታ መጠየቅ አልፈልግም። የሹመት አባዜ ነው ያዘን። አዎ ያለፈው አልበቃ ብሎ አሁን ደግሞ የጸረ ማርያም ፕሬዚደንት በመባል ሽልማቱ ገጸ በረከቱ በመንጋጋት ላይ ነው ያለው። በጠቅላላ የዓለም ቤተ ክርስቲያን የሚባል በመጽሐፍ ቅዱስ የለም። እንዲህ ያለ ቋንቋም አልተመዘገበም። የዓለም ቤተ ክርስቲያን የሚል የለም። የእግዚአብሔር ቤተ ክርስቲያን በደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ጠብቁ፣ መንፈስ ቅዱስ የሾማችሁ እናንተ ጳጳሳት ለራሳችሁና ለመንጋው ተጠንቀቁ የሚል አዋጅ ነው የተጻፈ። ቤተ ክርስቲያኑ ለክርስቶስ የክርስቶስ ቤተ ክርስቲያን የሚል እንጂ የዓለም ቤተ ክርስቲያን የሚል በሃይማኖት ዓለም የለም። የጸረ ማርያም ስብስብ ነው እና መጀመሪያ የኦርቶዶክስ ቤተ ክርስቲያን በስጋው በደሙ መሐላ ገቡ፣ ተቀበሉ፣ እጠብቃለሁ ብለው ቀጥለው ወደ ካቶሊክ ሄዱ። ቀጥለው አሁን ደግሞ ወደ ጸረ ማርያም ደርሰዋል። ነገ ደግሞ የሰይጣን ጆሮ ይደፈን ብቻ እንጂ ሌላ የሚያሰጋ ነው። ታዲያ ሁሉ ህዝበ ክርስቲያኑ ጭምር ካህናቱ ተቀዳሚ የሆነው እንደዚያ እንደ ቀራንዮ አደባባይ ሆይ ሆይ ይላሉ። ህዝቡም ነፍስ ተከትሎ ያብዳል። በዚህ ሁኔታ ነው ያለነው። በመሃሉ የእስላም ሰይፍ ይመጣል እየተባለ ይነገራል። እንግዲህ እግዚአብሔር ያርቀው እንጂ እኛም አልሰማ ብለናል። እንዴት እንደሆነ ያሳዝናል።
እስኪ ሁላችንም ወንድሞች፣ አባቶች፣ በውስቲ ለጸሎት እንትጋባካችሁ ወደ ጸሎት ፊታችንን እንመልሰው። እሱን አድነን ከመይንሙት እንዳንጠፋ አድነን። እዚያ በመርከብ ላይ የነበሩ ሰዎች ሁሉ ይህ ነው ያሉት። እኛም በዚህ ቋንቋ ተጠቅመን እባክህ አድነን፣ ይችን ሀገር አድን እያን እንለምነው። ፈጣሪያችን በእመቤታችን አማላጅነት ኃጢአታችንን ይቅር ጸሎታችንን እንዲቀበለን እኛንም ሀገራችንን ሕዝበ ክርስቲያኑንም ከጥፋት እንዲያድንልን ፈቃዱ ይሁን። ምን ያመጣው እነሱ እንደዚያ ቢሉም ዛሬ ግን ቅዳሜ ማልቀር እንኳን ዛሬ ቅዳሜ ማልቀር እንኳን ነው እንትን ነው። ይሄ እንደ ሳይንቲስቶቹ ፍልስፍና ያለ ነገር ነው። የፀሐይ ኃይል ይበረታል በግንቦት እና በጠቅላላ ዘሮቹ የተተከሉትን የሚወጡትን ሁሉ ያሸንፋቸዋል ነው የሚባል። በዚህ ምክንያት ነው የተቆረጠ እንጨት መልስ አይቀጠቅጥም አይቀጥልም ነው የሚባል። ከዚያ በግንቦት የተቆረጠ እንጨት ሌላ ወራት በሰኔ በሐምሌ በሌላው የተቆረጠ ከሆነ ይቀጥላል መልሶ። በግንቦት የተቆረጠው ግን አይቀጥልም። የሙቀቱ ኃይል ነው የሚባል የፀሐዩ ኃይል እና እንግዲህ ፍሬ የማይገኝበት ከሆነ መውለዱም እንደዚያ የሆነ ብለው ያንን አስበው የተውት የስጋዊ ፍልስፍና ጉዳይ ነው። ይህንን ዘንጣል በእውነቱ ይህንን መመራመራቸው ሌላ ቀርቶ ዘር ሲዘሩ በሚያዝያና በሰኔ ነው የሚዘሩ። በግንቦት ብዙ ምንት ላይ ነው። ምክንያቱም ይህንን የፀሐዩን ኃይል እንደያሉት ነው እና ክረምቱ የሚገባበትን አቅጣጫ ገና በሚያዝያ ነው የሚገመግሙት። በዚህ ክፍል በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ወይም በከፊል ማዕዘን ያንን አይተው ዘንድሮ የሚበቅለው አዝመራ ይሄ ነው፣ የሚያፈራው አዝመራ ይሄ ነው፣ ይህ አይጠቅምም ብለው ለይተው የሚዘሩትና የሚዘሩት ነበራቸው ይባላል። ገበሬዎች ራሳቸው የገበሬ ሽማግሌዎች ራሳቸው እና እንግዲህ የስነ ፍጥረት ጉዳይ ነው። የእርሻ ምርመራ ሊቃውንት ናቸው በላቸው ነው አንተ ጌታ ሚያዝያ ከ27 አይደለም የተሰቀለው። ይሁዳ ያንን ገንዘብ ሲያስረክብ እንግዲህ ሚያዝያ አልቋል። የሚከተለው ወር ግንቦት ነው። በግንቦት ወደ ሳይጥ ወጡ ገና የተለባሃዊ ለመቃብረ እንግዳ ነው የሚለው ርስታችን የተለቀሉበት ወር ነው እና ይሄ ነው እንግዲህ ዋናው ከእነሱ ጋር ያደባለቀን ተብሎ የተለየ እንዳይቀር ሌላ ጠባ ያለ ነው የሚባለው እና ያም ከክርስትና ሕይወት ጋር ያገናኘንም ነው። አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ ለዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ስብሰባችንንም በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን ይችን አገር ሕዝቧንም ከጥፋት እንድታድንልን የሰይጣንን ኃይል እንድትሰብርልን ይችን አገር ለማጥፋት እየተጋ ነው። አንተ ስምዖን
ሰይጣን እንዳጃ ያበጥራችሁ ሊያንጠረጥራችሁ ለምኗል። እኔ ግን ሃይማኖታችሁ እንዳይደክም ጸለይኩ ብለህ እንደተናገርከው ይችን አገር ለማጥፋት የተነሳው ሰይጣን ነው። ይችን ወልድ ባህል ዘሐሉ ፍህጥናው ነገርን እያለች በዓለም ፋና ወጊ ሆና የኖረችውን ቤተክርስቲያን እንደ ጠላት ጨርሶ ለማጥፋት እየታገለ ነውና አንተ በቸርነት እንድታስባት ይችን ሀገር ከወደቀችበት እንድታነሳት እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ እንዲሁም ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋናም ለዘላለሙ። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ሰላም በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የኢየሱስ ክርስቶስ ምስጉን ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን፣ ኃጢአታችንን ያክብረን ለዘላለሙ። ሰላም ለኪ ዘንበል ብለኪ ማርያም እናስተምሩ ኖሩ ለይትራዘን ይንዳና ሁሉ እመቤታችን ቅድስት ድንግል ማርያም ሆይ ስለ ኃጥአን ሁሉ በምታቀርቢው በአብ በወልድ በመንፈስ ቅዱስ ዙፋን ፊት በምታቀርቢው በአማላጅነትሽ እንድታስቢን አምላክ ወላዲተ አምላክ ንግሥተ ሰማይ ወምድር እመቤታችን ሁላችን እዚች አገር ልጆች በተለይም ኦርቶዶክሳውያን የሆኑ ሁሉ ያንቺንን ሕዝቧን አስራት ሀገሪቱን ርስት አድርጌ ሰጥቼሻለሁ ባለሽ ቃል ኪዳን ውስጥ የታቀፍንንና ይችን ሀገርና ሕዝቧን እንድታስብልን እንድታማልጅልን ከጥፋት እንድታድኝን እንለምንሻለን እንዋልድሻለን። ቸር እግዚአብሔር አምላካችን ሆይ በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን ሀገራችንን ቤተክርስቲያናችንን ክርስቲያን ሕዝባችንን ከጥፋት እንድትጠብቅልን እንለምንሃለን እንዋልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን፣ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን፣ ኃጢአታችንን ያክብረን ለዘላለሙ። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ የይቅርታ በረከት ይሁን። ለፍቅር የመንፈስ ቅዱስ ከሁላችን ጋር ይሁን። አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና
በመካከላችን እንድትገኝልን ቃል ኪዳንህን እንድታጸናልን ልናውቀው የሚገባንን የሚጠቅመንን እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚገባውን እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምሕረት ቁጣውን በትዕግስት እንድትመልስልን እንለምንሃለን እንለምንሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ በማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ በከመ አበሳይልከ ምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነት ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በውሸት የምናደርገውን ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርክልን። ግንቦት 12 ቀን 1998 ዓመተ ምህረት ይህ ዕለት ልዩ ልዩ የሆኑ የእግዚአብሔር ስራዎች የተገለጡበት ዕለት ነው። ጌታችን ሐሙስ ማታ በተናገረው ጸሎቱ በቁጥር 20 ላይ አኮ በእንተ ህሉ ባሕቲቶሙ ለእሴለከ አላ በእንተሂ ለያምኑ ብየ በቃሎሙ። የምለምንህ እዚህ አጠገቤ እፊቴ ስላሉት ብቻ አይደለም፣ በቃላቸውም ስለሚያምኑብኝ ሁሉ ነው እንጂ ብሎ ተናግሯል። እና ይህ ቃል ከሐዋርያት ዘመን ጀምሮ ከሐዋርያት በኋላ እስከ ተነሱ አበው ከዛሬም እስካሉ ምዕመናን ወደፊትም እስከ ዕለተ ምጽአት ያሉትን የእሱን ሰዎች የሚያጠቃልል የሚያቅፍ አነጋገር ነው። እንኳን ቅዱሳኑን ተራዎቹን እኛን ኃጥአንንም የሚያስመካ ቃል ነው። በቃላቸው ስለሚያምኑብን ሁሉ ነው ብሎ የክርስቲያን ቤተሰብ የሆነውን ሁሉ የሚያቅፍ የሚያጠቃልል ቃል ነው። እንዲህ ብለን ካልቀረብን በስተቀር በዚህ ቃል ውስጥ ከመታቀፍ የሚከለክለን ነገር የለም። ከዚያ የበለጠ ደግሞ በእርግጥ ቃል ኪዳኑ ተፈጽሞላቸው ጸጋው ደርሷቸው በስራ ተሰማርተው የተመደበላቸው እድል አከናውነው ይሄ ደግሞ ብፁዓን ናቸው። እና
በዚህ ሁኔታ ስንመለከት በዚህ ቀን ሁለት ሶስት መታሰቢያዎች ባጭሩ እናገኛለን በቤተ ክርስቲያናችን የተመዘገቡ። አንዱ ሁለቱ ማለት እንችላለሁ የብሉይ ኪዳን፣ የኔ ደግሞ የሐዲስ ኪዳን ፍሬዎች ናቸው። በልግ አብቃይ አገሮች በዓመት 2 ጊዜ ያመርታሉ። አሁን ግን ዝናብ ባየለበት ወራት ዝናብ ባየለበት ዘመን 3 ጊዜ ለማምረት እየተዘጋጀን ነው እኛ። ከቀድሞ ግን በልግ አብቃይ ሀገሮች 2 ጊዜ ያመርታሉ። በክረምት የተዘራው አድጎ አፍርቶ በስሎ በአንድ በኩል ሲታጨድ ባለበልጉ ደግሞ እያረሰ ይዘራል። ስለዚህ ነቢዩ አሞጽ የሀብር ቀስም እስለ ማይረር የትራከብ ዘር እስለ ሰዊት መከሩ ከመትከል ጋራ ዘሩም ከሸት ጋራ የሚተባበርበት ጊዜ አለ ይላል። እንግዲህ በብሉይ ኪዳን የተፈጸመው በአዲስ ኪዳን የሚደገምበት፣ በብሉይ ኪዳን የተጀመረው በአዲስ ኪዳን የሚታተምበት እንዳለ ነው የሚያሳየን። ኢየሱስ ክርስቶስ የትናንት የዛሬ የነገም እስከ ዘላለም ድረስ ነው ይላል ሐዋርያው ጳውሎስ። የትናንት በሚልበት ጊዜ ከአዳም እስከ ክርስቶስ መምጣት ያለውን፣ የዛሬ በሚልበት ጊዜ ከክርስቶስ መምጣት በኋላ ያለውን፣ የነገ በሚልበት ጊዜ ከህልፈተ ዓለም በኋላ ያለውን ነው የሚያመለክተን። ግን በሁሉም ሰራተኛው ባለሙያው ኢየሱስ ክርስቶስ ነው ይላል። ታዲያ ይህንን ለመማር ለማጥናት ለማወቅ የታሪክን ዱካ መከታተል ያስፈልጋል። ቤተ ክርስቲያናችን ሀብታም ናት። ዕቃ ቤቷ፣ ግምጃ ቤቷ፣ ቤተ መዛግብቷ ቢከፈት ቢዳሰስ ቢበረበር የማይገኝ ነገር የለም እና እሷን ጓዳ መፈተሹ በጣም ጠቃሚ ነው። የዓመቱ ዕለታት 365 ዕለታት የየራሳቸው የዕለት ታሪክ አላቸው። ያም ሆኖ በዚያ ብቻ የቆም አይደለም። ከዚያ በፊትም ከተሰራው ጥቂት ከዚያ በኋላም ከሚሰራው ጥቂት ነው የተመዘገበው። ስንክሳር የገድላት ጉባኤ በተባለው መጽሐፍ በዕለት የቅዱሳን ዜና ተመዝግቦ ይገኛል።
ታዲያ በዚያ ውስጥ ያለው የጥቂት ሰዎች ነው። ከዚያ በፊት ያለውንም አያጠቃልልም፣ ከዚያ በኋላ ያለውንም አያጠቃልልም። ግን በመጠኑም ቢሆን እግዚአብሔር ሀብታም መሆኑን ያሳያል እና በዚህ አካሄድ የዛሬው ቀንም የራሱ የሆነ ታሪክ አለው። አንዱ ክፍል ብሉይ ኪዳን ጠቀስ የሆነ ነው። በስማቸው እንደምታውቋቸው ዕንባቆም፣ ዳንኤል የተባሉ ነቢያት አሉ። በስማቸው እንደምታውቋቸው ሰውና መላእክት የሚባሉ ፍጥረታት አሉ። እንግዲህ በዚህ ቀን ከመላእክት የሊቀ መላእክት የቅዱስ ሚካኤልን ዜና፣ ከነቢያት የዕንባቆምን የዳንኤልን እናገኛለን። እንደገና አዲስ ኪዳን የታላቁ ሊቅ የቅዱስ ዮሐንስ አፈወርቅን የኢትዮጵያዊውን አባት የአቡነ ተክለ ሃይማኖትን ዜና እናገኛለን። ከዚህም ጋር የዚያ የኃያል መልአክ የቅዱስ ሚካኤል ዜና ቅመም ሆኖ እናገኘዋለን። ለሁሉም ግን አዘጋጁ፣ ቀማሚው፣ ባለቤቱ እግዚአብሔር አምላክ ነው። ጣዖታውያን በተለይም ነገስታቱ፣ መሳፍንቱ ስልጣን በያዙ ጊዜ ብዙ ስራ ለመስራት ያስባሉ። ደግሞ ዜጎቻቸው ሊሰሩት የማይገባቸው ሁሉ እንዲሰሩ ይገፋፏቸዋል። ይሄ በዓለም የተለመደ ነው። አንድ ባለስልጣን ወንድሞቹን ተላምዶ ወንበር ላይ ተቀመጠ እንደሆነ ጥገኞቹ ሊሰራ የማይገባውን ነው እንዲሰራ የሚገፋፉትና የሚቀሰቅሱት። አሪፍ ነገር ሊሰራ በዚያ ስሙ የሚጠራ የሚታወቅ ስለሚመስላቸው ያስቸግራሉ። ዳርዮስ ንጉሠ ሜዶን ነው። ዳንኤል በጊዜያቸው ከነበረባቸው የፋርስና የሜዶን ነገስታት አንዱ ነው። በናቡከደነጾር፣ በብልጣሶር፣ በዳርዮስ ዘመን፣ በቂሮስ ዘመን ተገኝቷል። በሁሉም ዘመን ብዙ ፈተና ደርሶበታል። ብዙ ስራም ሰርቷል። በተለይ በንጉሱ በዳርዮስ ዘመን የፋርስ መንግስት፣ የሜዶን መንግስት መሳፍንትና መኳንንት ማንም ሰው አምላክ አለ ብሎ በጸሎት የአምላኩን ስም እንዳይጠራ፣ ለአምላኩ እንዳይሰግድ፣ ሁሉም በየቤቱ በያለበት ስማነ ዳርዮስ፣ ስማነ ዳርዮስ፣ ዳርዮስ ሆይ ስማን፣ ዳርዮስ ሆይ ስማን እያለ እንዲጸልይ መሆን አለበት። ይህ አዋጅ መታወጅ አለበት ብሎ ታወጀ እና ማንም ሰው ይህን የተላለፈ ቢኖር ቅጣቱ ለአንበሳ መጣል፣ ወደ አንበሳ ጉድጓድ መጣል ነው። እንግዲህ እንዲሁም ጊዜውም ያጋጠመ ይመስላል። ሕገ መንግስቱን የናደ ማለት ነው። ሕገ መንግስቱን ያፈረሰ ከሕግ በላይ የሆነ ሁሉ ወደ አንበሳ ጉድጓድ ይጣላል ማለት ነው። ዳንኤል ይህን ሲሰማ ቤቱ ገብቶ ፊቱን በኢየሩሳሌም አቅጣጫ አድርጎ መስኮቱን ነው ይጸልይ ነበር። ጎረቤቶቹ ከሰሱት። ንጉሥ አንተ ሁሉ በግዛት ያለ ሁሉ ወደ አንተ እንጂ ወደ ሌላ እንዳይጸልይ አውጀህ ነበረ። ግን ይሄ አይሁዳዊ ዳንኤል ከሕግ በላይ ሆኖ ተገኝቷል።
ሕገ መንግሥቱን የሚንድ ስራ ሰርቷል። ስለዚህ የፋርስና የሜዶን መንግስት ሕግ ምንጊዜም የማይለወጥ ነውና ፍርድ ሊፈጸምበት ይገባል ብሎ አመለከቱ። ዳርዮስ ዳንኤልን ይወደዋል በእውቀቱ በችሎታ። ይህን ፍርድ መፍረድ ተሳነው፣ ግድ ሆነ። የአገሪቱ ሕግ ነው እና ተፈረደበት። አንበሶች የታሰሩ በ6 ኪሎ እንዳሉ አንበሶች የታሰሩበት ቦታ አለ። ጉድጓድ ነው። 3 ቀን ምግብ ተከልክለው ቆይተው ዳንኤልን ወረወሩላቸው። ዳንኤል ሲገባ የተራቡት አንበሶች እንኳን ሊበሉት አልቆነጠጡትም። ሰግደው እንደ ድመት በእግሩ በታች ዙሪያውን ተኙ። ወደ ማታ እስካሁን በልተውት ይሆናል ብሎ ንጉሡ እዚያ ሄደ። አንበሳው ጉድጓድ ተዘግቶበት ዳንኤል ገብረ እግዚአብሔር አለ ክህነኑ አድኅኖተከ ታመንክ ቦቱ አምላክ እማፋና ውስጥ የእግዚአብሔር ባሪያ ዳንኤል በመሆኑ የታመንክበት አምላክህ ከአንበሶች አፍ ሊያድንህ ቻለን ብሎ እያለቀሰ ጠየቀው። እሱ ግን አዎን አለው። አዎን ንጉሥ ሆይ፣ አዎን ጌታዬ፣ በፊቱ ጽድቅ ስለተገኘብኝ ከአንበሶች አፍ ጠብቆኛል አለው። ጉድጓዱ ሲከፈት ግን እግሩ በታይ ተኮልኩለው ነበር። አውጡት አለ ንጉሥ። አውጡት፣ ከሳሾች እንዳሏቸው አለ። መሬት አልደረሱም ሊቀበሏቸው እና ዳንኤል 3 ቀን በዚህ እስራት ውስጥ በነበረበት ጊዜ ነቢዩ ዕንባቆም ለኃጢአቶች ምሳ ከቤት ተዘጋጅቶ ውሰድ ተብሎ ይሰጠዋል። ለኃጢአቶች የሚያደርሰው ነው። በባላገር ኃጢአቶች ደቦ የሚባል ይሄ የሚባል አለ። ብዙ ህዝብ የሚሰራው ነው። ለዚያ ምሳ ይዘጋጃል። ይህ ተብሎ ይሄዳል። ሲሳይ ደርስ ያሰንሳል። የምስር ንፍሮ ነበረበት ነው የሚለው እና በዚያ ጊዜ ሊቀ መላእክት ቅዱስ ሚካኤል መጣ። በራስ ፀጉሩ አንጠልጥሎ ወደ ባቢሎን ዳንኤል የታሰረበት ጉድጓድ ይዞት ሄደ። ተዘከረኒ እግዚአብሔር ዘይሃድጎም ለሊያፈቅረው የሚወዱትን የማይረሳ እግዚአብሔር አሰበኝ አለ ዳንኤል ይላል እና ለአንበሶች ምግብ የሆነው ዳንኤል የራሱን ምግብ አግኝቶ በዕንባቆም እጅ ተመግቦ የተረፈውን ለኃጢአቶች ላከላቸው። በዛሬው ቀን ይህ እንደተፈጸመ ቅድም የጠቀስኩላችሁ ያ የታሪክ ዕቃ ቤት ስንክሳር የተባለ ታሪክ ይተርካል፣ መጽሐፍ ይተርካል። በሌላው ከአዲስ ኪዳን ከነበሩት ከመጀመሪያዎቹ ሊቃውንት አንዱ ታላቁ የቁስጥንጥንያው ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ ነው። በዘመኑ የነበረው የታላቁ ንጉሥ የቴዎዶሲዎስ ባለቤት አውዶክስያ አመፀኛ ነበረች። ድሆችን የምትበድል ነበረች። ስለዚህ ብዙ ጊዜ ምክር ይሰጣት ነበር። ፍርጥ ያለ ቋንቋ ስለሚናገር አትወደውም ነበር
አንድ ቀን እንደውም ያንዲት ደሃ ርስት ወሰደች። መልሽላት ብሎ ቢለምናት እምቢ አለችው። ከአጸደ ቤተክርስቲያን እንዳትደርሺ፣ ከምዕመናን እንዳትቀላቀይ፣ ስጋውን ነው እንዳትቀበይ ብሎ አወገዛት። ለአንተ ይብላኝ እንጂ እኔማ ምን ቸገረኝ፣ እኔማ እንደ አባቶቼ ሁሉ ለጣዖት እንዲሰግድ እግዚአብሔርን እንዲያውጅ እንዲተው አውጃለሁ። አንተ ግን ታስረህ በዚያው ትሞታለህ አለችው። የፈለግሽውን አድርጊ አላት እና በጊዜው በድለው የሸራቸው ካህናት ስለነበሩ በእነሱ አማካኝነት በእነሱ ውሳኔ ከቤት እንዳይወጣ አደረገች። ህዝቡ ግን ሞታችንን ህይወታችንን ከእሱ ጋር መሆን አለበት ብሎ ተሰለፈ። እንደገና ታላላቅ ሊቃነ ጳጳሳትን የቆጵሮስን ሊቀ ጳጳሳት ኤጲፋንዮስን፣ የግብፅን የእስክንድርያን ሊቀ ጳጳሳት ቄርሎስን፣ ሌሎችንም ታላላቁን ሰብስባ ነው እንዲህ አድርጎ አስቸገረኝና እኔ በሱ ስትፈርዱ ፍረዱ፣ ያለዚያ ግን እኔ አምልኮ ጣዖት ማወጄ ነው አለቻቸው። እነሱ ተቸገሩ። ይሄ የመከራ ዘመን ነው እና ቅዱስ ኤጲፋንዮስ ሄዱ። እንዲያነጋገረው ተፈቅዶ አለበት ሄዱ አነጋገረው። እንግዲህ በግልጽ የምናደርገው ነገር አይኖርም። ይህ የሆነ እንደሆነ ምዕመናን ያልቃሉ። እነሱ ሞታችንን ህይወታችንን ብለው 3 ቀናቸውን ከኔ ጋር ግን እሷ ላላ ብላ ነገ እሑድ ነው ቤተክርስቲያን እንዲከፈት ምዕመናን እንዲሰበሰቡ ትምህርት እንዲሰጥ ፈቃድ እና በዛ ያደርገን ይሰበሰባሉ። የኔ ግን የፈለገችውን ለማድረግ እንድትችል ለመንገድ የሚሆነኝ ነገር ታዘጋጅ፣ የፈለገበት ቦታ በመፍላት ትሰርኛለ የነገሯት። እሱ ሌሊት ወጥቶ እሷ ወደ የታሰበ ወዳለችበት ወደ ደሴተ አጥራክያ ሄደ እና እዚያ ታስሮ ያረፈበት ዕለት ነው። በሶስተኛው የአባታችን የአቡነ ተክለ ሃይማኖት መታሰቢያ ነው። በዓለም ያሉ አበው ከደረሱበት የጎደላቸው ነገር የለም ምንም። ያ የንግሥት ህንደኬ ጃንደረባ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ ከተናገረበት ጊዜ ጀምሮ እነሱም በእምነታቸው ሕጸጽ አላስገቡም። ብሉይ ኪዳንን ከአዲስ ኪዳንን ከብሉይ ኪዳን አስማምተው የሚያስተምሩ በስተቀር የጎደለ ነገር የለም። ነገሥታቱም መሳፍንቱም መኳንንቱም ከቤተ ክርስቲያን ትእዛዝ ውጭ የሆኑበት ጊዜ የለም እና በዚህ ምክንያት የኢትዮጵያ ቅዱሳን ሁሉ ሐዋርያት ከደረሱበት ማዕረግ ደርሰዋል። ራሱ ጌታችን ኢየሱስ ክርስቶስ የሐዋርያትን ማዕረግ እያደላቸው የተሸኙ ናቸው በየገድላቸው የምናነበው። እነዚህም አንዱ አቡነ ተክለ ሃይማኖት ናቸው። የምናኔ የማስተማር የእርዳታ ስራ ተከናውኖላቸው ስራቸውን አከናውነው ያለፉ ታላቅ አባት ናቸው እና የድሩን ብንቶ በ99 ዓመታቸው በነሐሴ 4 ቀን አርፈው በደብረ ሊባኖስ ዋሻ ተቀብረው ነበረ እና አራተኛው እጨጌ ሕዝቅያስ በተሾመ ጊዜ በራእይ ተገልጸው ጌታዬ ከ50 ዓመት በኋላ ልጆችህ አጽሙን አፍልሰው
ወደ ቤተክርስቲያን ያስገቡታል ብሎ ነግሮኛል። ጊዜው አሁን ደርሷልና ተዘጋጁላችሁ። ምልክቱንም በዚያች ሌሊት በልዩ ልዩ ስፍራ በዘይት የሚበሩ መብራቶችን መብራቱንና ዘይትና ፈትሉን አዘጋጅታችሁ አስቀምጡ፣ እኔና ቅዱስ ሚካኤል በምንመጣበት ጊዜ ሁሉም እሳት ሳይለካው ይበራል ብለው ነገሯቸው። እንዳሏቸው አዘጋጅተው ይጠብቁ ነበረ። ግንቦት 11 ለ12 አጥቢያ ከሌሊቱ በ6 ሰዓት ላይ እነዚያ ሁሉ መብራቶች አንድ ጊዜ በሩ። እዚያውም ምዕመናኑ እዚህም ደስ ይላቸው ይህን አመሰገኑ። የበቁ ሰዎች ግን አባታችንም ሊቀ መላእክት ቅዱስ ሚካኤልም እየዞሩ ምዕመናንን ሲባርኩና ሲጎበኙ ይታይ ነበረ ይላል። እንዲህ ያለ ታሪክ በእስክንድርያ ሊቀ ጳጳሳት በአባ ቴዎፍሎስ ዘመንም እንደተፈጸመ ተተርኳል። ዕለቱ ግን ግንቦት 10 ቀን ነው። የእስክንድርያ ሊቀ ጳጳሳት አባ ቴዎፍሎስ ብዙ አብያተ ክርስቲያናትን በቅዱሳን ስም የሰራ ነው። በነቢዩ ኤልሳዕ በመጥምቁ ዮሐንስ ስም የሰራ ነው። በሰለስቱ ደቂቅ በአናንያ በአዛርያ በሚካኤል ስምም ቤተክርስቲያን ሰርቶ ለዚያ ለቅዳሴ ቤተክርስቲያን በምርቃት ዕለት አጽማቸውን ለማስገባት አስቦ ዮሐንስ ሐጺር የሚባለውን አባት ሄደህ አምጣልኝ ላከው። ሰለስቱ ደቂቅ በናቡከደነፆር ዘመን የነበሩ ታሪካቸው በመጽሐፈ ዳንኤል ተገለጸላቸው። ንጉሡ ናቡከደነፆር ከእሳት ጉድጓድ ውስጥ ጥሏቸው የነበሩ እግዚአብሔር መልአኩን ልኮ የታደጋቸው አበው ናቸው። እነዚህ ሰዎች አገረ